ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ ተራኪ ወጋየሁ ንጋቱ ፍቅር እስከ መቃብር ርዕሰ ደብረ ኢሳይያስ ከአንድ ዓመት ያክል ጀምረው ለወይዘሮ ጥሩ ባላከል የሆኑ ወዳጃቸው ናቸው። ስለዚህ ሀብትሽ የእሳቸውን ስም ስታነሳ ቶሎ ካልታገደች ይህንም ታወራ ይሆናል። ከዚያም አልፋ እመቤቷ ወይዘሮ ላቀች ቤት አንድ ጊዜ በቡና አንድ ጊዜ በበሽታ እያመካኙ እየሄዱ የሚገናኟቸውን ብዙ ወዳጆቻቸውን መቁጠር ትጀምር ይሆናል ብላ ስለሰጋች ተቆጥታ አባረረቻት። እንዴት የምታስገርም ልጅ ናት አለ በዛብህ ሀብትሽ ከሄደች በኋላ። አዎ ጨዋታ በጣም ታውቃለች፣ ብቻ በቁም ነገር አይደለም እንጂ ጨዋታ ላይ ትዋሻለች። አሁን ይሄ የመንደሩ ሴት ወንዶች እንዳያውቁበት በቡን እየመሰለ ይነጋገርበታል ብላ ያወራችው ራሷ አሁን የፈጠረችው ነው። ይገርማል። እንዲህ ያለ ነገር በአንድ ጊዜ ፈጥራ ስታወራ ምላሷ አይደናቀርም። ታዲያ እውነት ይመስልላታል። ግሩም ጨዋታ ታውቃለች። አሁን እንዳየሁት በአጭር ጊዜ ውስጥ ስቃ ስታስቅ፣ አልቅሳ ስታስለቅስ፣ ዘፍና ስታዘፍን የእሷን ብቻ ሳይሆን አብረዋት የተቀመጠውን ሰው ስሜት ጭምር እንደ ቦይዋ ከወዲያ ወዲህ እንደፈለገች እየመለሰች በየጊዜው አዲስ አካባቢ እየፈጠረች እዚያ ስታስቀምጥ ከእሷ ጋር የሚኖር ሰው አይሰለችም። እግዚአብሔር እሷን ባይሰጠኝ ምን ይውጠኝ እንደነበር አላውቅም። ብቻ አብድናት ወደ ባሻናት ደግሞ ከሁሉ የባሰ ሚስጥራችን እናገራለሁ ብላ ሳታስብ እንዲያው ጨዋታ አሳመርኩ ስትል ድንገት ይወጣባታል። ለመሆኑ የቆጠረቻቸው እውነት ወዳጆቿ ናቸው? የለም ከባሎቿና ከጥቂቱ በቀር የቀሩት እንዲያው ለጨዋታ አሁን የፈጠረቻቸው ናቸው። በአገሩም የሉ። በአፏ እንደምታወራው መንዝራ አይደለችም። ይገርማል። ብቻ መጫወት ትወዳለች። ንግግሯ በጣም ከባድ ነው። እንደሷ ብዙ የሚናገር ሰው የሚናገረው አይደለም። ከሴት ከብትና ከሴት ባሪያ የሚወለድ ሁሉ በእናቱ እንጂ በአባቱ አይታወቅም ያለችው በጣም ገረመኝ። በልማድ አብሬው እየኖርኩ አሁን እሷ እንዳለችው አድርጌ ተመልክቼው አላውቅም። በጣም አስተዋይ ናት። አዎ እድሜ ላይ ያካሳ የኑሯችን ስርዓት እጅግ ክፉና ግፍ የሞላበት መሆኑን እያየና ለመበሳጨትና ለማልቀስ ያክል አይናችንን ከፍቶልናል። ብቻ ከሱ መውጣት ላንችል አይናችን ተከፍቶ ባላየነው ባላወቅነው ደስ ብሎን እንኖርበት ነበር አለች ሰብለ የተሰማትን ቅርታ ለበዛብህ ላለማሳየት አንገቷን ትንሽ ደፋ አድርጋ። አለቃ ካሳ እሷንም ያስተምሩት ኖሯል አለ በዛብህ። ሐዘኗ እሱንም ማሳዝኖት አንገቱን ደፋ አደረገና እኔን አንዳንድ ነገር ሲያስተምርና መጥፎ ልማዳችንን እየነቀፈ ሲናገር እዚህ ከኔ ጋር ቁጭ ብላ ስትሰማ ትቆይና እሱ ሲሄድ የተናገረውን ሁሉ አንድ ነጥብ እንኳን ሳታጎድል ከነ ድምፁ ትደግመዋለች። የተናገረውን ብቻ አይደለም ድምፅም መቅዳት ትችላለች አለች ሰብለ በቅርታ ፈገግታ ያጌጠ ፊቷን ወደ በዛብህ መለስ አድርጋ አይኑን እያየች። አይኖቿ በአይኖቹ ላይ ሲያርፉ የሷን ውብ የቅርታ ፈገግታ በሱ ላይ እንዳስተላለፉት ሁሉ የሱን ፊት በቅርታ ፈገግታ አጊጦ ትንሽ አይኗን ተመለከተና አንገቱን ደፋ አደረገ። ወዲያው አንድ ቀን ታሪካቸውን ተወራርተው ያለቀሰችውና
በቅፉ ይዞ ሲያባብላት ባዘን ጨልሞ የነበረው ፊቷ እንደ ንጋት ሰማይ ወገግ እያለ የሄደው ልቧ እንደ ሞቀው ፈረስ ሽመጥ ይጋልብ የነበረው ትንፋሿ ብዙ ምዕራፍ እንደሮጠች ሁሉ ባጭር ቁርጥ ይል የነበረው እንደው በጠቅላላው የዚያን ዕለት ሁኔታዋ ሁሉ ትዝ አለውና ምነው እንደዚያን ዕለቱ ባለቀሰችና እንደዚያን ዕለቱ ባቀፍኳት እያለ ሲመኝ ፊቱ ምኞቱን በግልጽ ይነገር ነበር። ምን ታስባለህ አለች ፊቱም ትንሽ አነበበችና ምንም አላስብ ብቻ በቀደም የደረሰብኝን ስነግርሽ ባንቺም የደረሰውን የነገርሽኝ ትዝ ብሎኝ እሱን ሳስብ ነበር አለ ድንገት ሳይሰናዳ ያዘችውና ምን እንደሚል ቅጡ ጠፍቶት እሱን ታስብ ኖሯል ይገርማል እኔም ያን ዕለት አንተ የነገርከኝን ሳስብ ነበር አለች የፍረት ፈገግታው ፊቷን አስቂጦት ሌላስ ምን አሰብሽ ሌላ ደግሞ ማልቀሴ ትዝ አለኝና ለምን አለቀስኩ እያልኩ ሳስብ ነበር አለችና እንደገና አንገቷን ደፋ አደረገች። ከዚያ ሁለቱም አንገታቸውን ደፍተው ዝም ብለው እንደቆዩ ስትል ሰብለ አለ በዛብህም አብሮ ምን ልትል ኖሯል አለች ሰብለ አንቺ ምን ልትይ ኖሯል ትምህርታችንን እንጀምርልን ነበር እኔም እሱን ልል ነበር አለና በዛብህ ይስቅ ጀመር። ይገርማል አለች ሰብለ አሳሳቁን ፊቷ ፈገግ ብሎ እየተመለከተች። ከዚያ አሁንም አንገታቸውን ደፍተው በየበኩላቸው የሚቀራረቡበትን ዘዴ ሲያስቡ ቆይተው ዛሬ ጽፈት ተማሪ አለ ቀና ብሎ እኔም እሱን ልል ነበር አለች እየሳቀች። በዛብህም አብሯት ሲስቅ ቆየና አዎ ጽፈትሽ እንኳን በጠቅላላው ጥሩ ነው ብቻ የአንዳንድ ቀለሞች አጣጣል ይልቁንም የደና የፀሐይ አጣጣል ትንሽ ያስቸገረሽ ይመስለኛል እስቲ ዛሬ እነሱን እንደጋግማቸው አለ በዛብህ። እውነትም ሰብለ ጽፈቷ በጠቅላላው በጣም ጥሩ ሆኖ ደና ፀ ይደባለቁባታል። ነገር ግን ያን ዕለት በዛብህ ጽፈት እንድትማር ያሳሰበበት ዋና ምክንያት ተጠጋግተው መቀመጡን ስትሳሳት እጇን መያዙን መነካካቱን ፈልጎ እሱን ናፍቆ ነው። እሺ አለችና ሰብለ ቶሎ ተነስታ ኩታዋን ከላይዋ ላይ ጠቅለል አድርጋ አልጋዋ ላይ ወርውራ ቀሚሷን ብቻ አጠር አድርጋ እንደታጠቀች መጻፊያ ክርታሷና እርሳሷ ወደ ተቀለበት ግርግም ሄዳ ለማውረድ ብትሞክር ስለራቃት በግር ጣቶቿ ቆማ ተንጠራርታ በሁለት እጆቿ የግርግሙን ጠርዝ እየዳበሰች ስትፈልግ አይኑንም አፉንም በሰፊው ከፍቶ ዝም ብሎ ይመለከታት ነበር። መቼም ለወደደ ሰው በተወዳጁ ላይ የሚታየው ተራ ነገር ሁሉ ተነግሮ የማያልቅ ተሰምቶ የማይጠገብ የደስታ ምስጢር የደስታ ምልክት የያዘ ነው። በግር ጣቶቿ እንደቆመች ከወገቧ በላይ ያለ አካሏ እርሳስና ክርታስ የሚፈልጉ እጆቿን ተከትሎ ወደ ላይ ሳብ ብሎ ወገቧ ከድሮ ትንሽ ቀጠን ዳሌዋ ትንሽ ኮራ ብሎ ቅርጿ ቁርጧ ከማንኛውም ጊዜ የበለጠ ተውቦ የጽፈት መሳሪያዋን ስትፈልግ የምታደርገው እያንዳንዱ ትንሽ እንቅስቃሴ እያንዳንዱ ትንሽ ንቅናቄ በቁጥሩ አንዳንድ የደስታ ምንጭ በልቡ እንዳፈለቀ ሁሉ ልቡ በደም ፈንታ ደስታ ብቻ እንደሚነዛ ሁሉ ሙሉ አካሉን ደስታ ብቻ ተሰማው። ከአናቱ እስከ እግሩ ጣቱ እያንዳንዱ የሰውነቱ ክፍል በደስታ ሰከረ። ወይ ግሩም! እንዴት ታምራለች! እንዴት እጹብ ድንቅ አድርጎ ሰራት! አለ ዝም ብሎ አፉን ከፍቶ ሲመለከት ቆይቶ። ምን ማድረግ ይሻለኛል? ምን ማድረግ እችላለሁ? ያን ዕለት ነበር እንዲያ በቀፌ ላይ ተዘርግታ
ሲቀበዘበዙ ልቧ ያን ያክል ሲጋልብ ያን ጊዜ ሳም ባደርጋት ነገሩ ይለይ ነበር። ምን ትለኝ ኖሯል? እንዴት ብትደፍረኝ ነው ለዚህ ያሰብከኝ? አንተ ሁለተኛ አጠገቤ ትደርስና ትለኝ ነበር ይሆን? አትልም ነበር። የለም ያን ዕለት አትልም ነበር። እኔ ፈርቼ ሸሸው እንጂ ፊትም የማረባ ነኝ። ልቤ ተሸበረ እንጂ እሷ አስፈቃዷ ነበር። ደገም አጋጣሚ ያመለጠኝ። ዛሬ ግን ዛሬማ እንዴት ብዬ ዛሬስ አይሆንም፣ ዛሬስማ አይቻልም እያለ በፍርሃትና ራሱን በመውቀስ መካከል ተቀምጦ ድምፁን ሳያሰማ ሲሟገት እርሳስና ክርታሷን እንደምንም ከተሰቀሉበት አውረዳ ይዛ መጣችና አጠገቡ ተቀመጠች። የጽሕፈት መሳሪያዋን ከተሰቀለበት ለማውረድ ስትጣጣር ደክሟት ባጭር ትተነፍስ ነበር። ወዲያው አጠገቡ መጥታ ስትቀመጥ የፍርሃቱም የፍቅሩም ስሜት እየበዛ በሄደ መጠን የልቡ መሸበር ፊቱን ሲያገመው ግንባሩን ሲያወዛው እረፍት አጥቶ ሲቸገር ቀና ብላ አየችና ምን አለች ትንሽ ፈገግ ብላ። ምኑ አለ ቀና ብሎ ማየቱን ፈርቶ አንገቱን እንደደፋ። ለምን አላበህ ሞቀ? የለም ደህና ነኝ አለ ልቡ ካፎቱ ወጥቶ ሊሮጥ ሲንደፋደፍ ትንፋሹን እያደናቀፈው። ስሜቱን ከሁኔታው ስታይ የእሷም ስሜት መለወጥ ጀመረ። የእሷም ፊት መጋም፣ የእሷም ልብ መሮጥ፣ የእሷም ትንፋሽ መደናቀፍ ጀመረ። ደን ጸን ልጻፍ ወይስ ደን? ሁለቱንም ጻፊ። ደንም ጸንም ለመጻፍ ብትሞክር ሁለቱም ከማንኛውም ጊዜ የባሰ ተበላሹ። የለም እንደሱ አይደለም አለና እንደ ሁልጊዜው እጇን ይዞ ለማጻፍ ከግራ ጎኗ ቀረብ ብሎ ተቀምጦ ራቁት ክንዱን በራቁት ትከሻዋ አሳልፎ ቀኝ እጇን ለመያዝ እንዲመቸው ልብሱን ከቀኝ ወገን ጠቅለል አድርጎ ወደ ትከሻው ገፋ ሲያደርግ በውስጡ ከተቃጠለው እሳት የተነሳ ታፍኖ የቆየው ሙቀት ልብሱ ገለጥ ሲል ቀሚሷን ዘልቆ ለገላዋ ተሰማው። ክንዱ ትከሻዋን፣ ቀኝ እጇን፣ ትኩስ ትንፋሹ ጆሮዋን፣ አንገቷን ሲነካት ልዩ ሙቀት፣ የወንድነቱ ሙቀት በዚህ ሁሉ በኩል እንደ ኤሌክትሪክ ማዕበል በሰራ አካላቷ ጎርፎ አካላት ያ ለምለም ያ ውብ አካላቷ ከማር ሰፈፍ እንደተሰራ ሁሉ ሙቀት እንደሚፈራ ሁሉ ትንሽ በትንሽ መቅለጥ፣ ትንሽ በትንሽ መፍሰስ ጀመረ። ሰውነቷን መግዛት፣ በሰውነቷ ማዘዝ ተሳናት። ወዲያው ሳታስበው ሳታዘው ራሷ ቀና፣ ፊቷ ወደ ፊቱ ዞር አለና አፏ ተከፍቶ የእሱን አፍ ፍለጋ ሲሄድ በመንገድ ተገናኙ። ከዚያ እጆቿ እርሳስና ክርታሱን ጥለው አንገቱን፣ የእሱም እጆች የእሷን ተጠምጥመው ይዘው አፏ በአፉ አፉ በአፏ ውስጥ ቀለጡ። እሱ በእሷ እሷ በእሱ ውስጥ ጠፉ። ሁለቱ ደናግል፣ ሁለቱ ንጹሐን ይህን የተበላሸ፣ ይህን የቆሸሸ፣ ይህን በክፉ ነገር ያደፈ የጎደፈ ዓለም ጥለው ወደ ሌላ ዓለም፣ ወደ አንድ አዲስ ዓለም ገቡ። እንዴት ጥሩ ዓለም ነው! የፍቅር ዓለም። ሳር እንጨቱ ፍቅር ብቻ አብቦ የሚያፈራበት፣ ወንዙ ፍቅር ብቻ የሚያፈስበት፣ አዕዋፍ ፍቅር ብቻ የሚዘምሩበት የፍቅርና የፍጹም ደስታ ዓለም። እኛ ሁለት የክፉ ባህር ምርኮኞች፣ እኛ ሁለት የክፉ ልማድ እስረኞች ማሰሪያቸውን ቆርጠው ከወዲያቸው አመልጠው ክፉ አሮጌ ባህል፣ ክፉ አሮጌ ልማድ በሌለበት ፍጹም በማይታወቅበት ዓለም ገቡ። የክፉ ልማድ እስረኝነታቸውን፣ ባርነታቸውን ረሱ። አይ ምነው
እንዲያ ባለው ዓለም ውስጥ ለሁል ጊዜ በኖሩ ምነው ከእንዲያ ያለው ጥሩ የልም ዓለም ወደዚህ ክፉ የሆነ ዓለም ባልተመለሱ። ነገር ግን ምን ይሆናል? ይመለሳሉ። ተመለሱ። ትንሽ ዝም ብለው አይን ላይን ተያዩና ደግሞ እንደገና አይናቸውን ከድነው ደግሞ እንደገና አፍላፍ ተያይዘው ደግሞ እንደገና አንድ ላይ ተዋህደው ደግሞ እንደገና ወዳገኙት አዲስ ዓለም ሄዱ። ሁለተኛ ሲመለሱ መመለሳቸው ከሱ ይልቅ እሷን አስፈርቷት አንገቱን በሁለት እጆቿ ተጠምጥማ እንደያዘች እየተንቀጠቀጠች ያዘኝ፣ አትልቀቀኝ፣ እባክህ አትልቀቀኝ አለች። የለም አልተውሽም፣ አልለቅሽም አለ እሱም እየተንቀጠቀጠ እንዲሁ አንገት ለአንገት እንደተያያዙ ብዙ ቆይተው ሰውነታቸው ጸጥ ሲለቀቃትና ሁለቱም አፋቸውን ከፍተው ዝም ብለው ተቀምጠው እርስ በርሳቸው ይተያዩ ጀመር። እሷ በሱ እሱ በሷ ውስጥ ሆነው ያዩት እጹብ ድንቅ የሆነ ዓለም በምን ቋንቋ ይነገራል? ምን ቃል ይበቃዋል? እንዲያው ዝም ብሎ መገረሙ፣ እንዲያው ዝም ብሎ መደነቁ የበለጠ ሊገልጸው ይችል ይሆናል። እሱም ያን ዓለም ያሳየችውን እሷም ያን ዓለም ያሳያትን ዝም ብሎ መመልከቱ፣ ዝም ብሎ መመርመሩ ከሁሉ ይሻላል። ስለዚህ ሁለቱም አፋቸውን ከፍተው እሱ እሷን፣ እሷ እሱን እየተያዩ ዝም ብለው ተቀመጡ። በዛብህ አፉን ከፍቶ በፍቅር የሚዋኙ አይኖቹን በእሷ ላይ ተክሎ ሲመለከታት ሲመረምራት ያቺ ድሮ የሚያውቃት ውቧ ደማሟ ሰብለ ከድሯ ሚሊዮን ጊዜ የተዋበች ያበበች ከመምሰሏም በላይ ባያት በመረመራት መጠን ሳሊ ስዕሉን በመጨረሻ ማስጌጫ ቀለሙ ሲነካካው እያማረ እንደሚሄድ በየደቂቃው በየንዑስ ደቂቃው እየተዋበች የምትሄድ መስላ ታየችውና የእሱም መገረም በዚያው መጠን እየበዛ ሄዶ ተጠራጠረ። እልምናት ሆን ሰውናት መንፈስ መንካት አለበት። እንደ ቶማስ እጁን ሰጥቶ ዳብሶ ነክቶ ካልተረዳ አይኑ ብቻ ማመን አቃተው። ስለዚህ አፉን እንደከፈተ እጁን ቀስ አድርጎ ሰጥቶ አንገቷን፣ አገጯን፣ የተከፈቱ ከንፈሮቿን፣ አፍንጫዋን፣ አይኖቿን፣ ጉንጮቿን፣ ጆሮቿን ከዚያ አይኖቹ የሚያዩትን ሁሉ የሰውነት ክፍሏን ይዳብስ ጀመር። አይኑ ያየው እውነት መሆኑን እጁን መሰከረ። አይኑ አልተሳሳተም። እልም አይደለችም፣ እውን ናት። መንፈስ አይደለችም፣ ሰው ናት። የአካሏና የመንፈሷ ውበት ከሚያውቃቸው ሰዎች ሁሉ ብዙ ሚሊዮን ጊዜ የበለጠ ከመሆኑ በቀር ያው ሰው ናት። እንደ ሌላው ሰው ከስጋና ከደም ከአጥንትና ከጅማት የተሰራች ሴት ናት፣ ሰብል ናት። ደግሞ እንደገና የተከፈተ አፏን፣ አይኗን፣ ፊቷን ሁሉ ዝም ብሎ ይዳብስ ጀመረ። አሁንማ ከእንግዲህ ወዲያማ መፍራት የለ፣ ማፈር የለ፣ ምን ትለኝ ማለት የለ። ይህ ሁሉ በመካከላቸው የነበረው ገደል ተንዶ አንድ ሆነው እሱን ራሱን ሆና ሰው ራሱን ይፈራል፣ ራሱን ያፍራል፣ ራሱን ምን ይለኝ ይላል። የለም ከእንግዲህ እሱ ናት፣ ራሱ ናት። በፈለገው ጊዜ እንደፈለገው ይዳብሳታል፣ እሷም እንዲሁ። ስለዚህ መናገር የለ፣ መሳቅ የለ፣ ፈገግታ እንኳን የለ። እንዲሁ ዝም ብለው ብቻ አፋቸውን ከፍተው በመገረም ፊት እየተያዩ እየተለባበሱ ተቀመጡ። እንዲሁ ዝም ብለው ብቻ አፋቸውን ከፍተው እሱ እሷን፣ እሷ እሱን እያጠኑ እየመረመሩ እያንዳንዷ ጥቃቅን የጊዜ ክፍል ባለፈች መጠን አዳዲስ ውበት፣
አዳዲስ ድምግባት ሲገለጽላቸው እየተገረሙ እየተደመሙ ተቀመጡ። የወይዘሮ ጥሩ አይነት መምጫ ደረሰ። ያንተራ ፍቅራቸውን ዝሙታቸውን ፈጽመው ሱሳቸውን አሳልፈው የደናግሉን የንጹሐኑን ብሩክ ቅዱስ ፍቅር ለማቋረጥ የሚመጡበት ጊዜ ደረሰ። አያ እንዲያ ያለውን ፍቅር ይዞ ወዴት መሄድ ወዴት መሸሽ ይቻላል? እመቤቷ የሚመጡበትን ጊዜ ስለምታውቅ ሀብትሽ ቀደም ብላ እየዘፈነች መጣች። ጨረሳችሁ እንዴ? ምን ሆናችሁ? አለች እየዘፈነች ገብታ በዛብህና ሰብለ ትንሽ ተራርቀው ዝም ብለው ተቀምጠው እርሳሱና ክርታሱ ለየብቻ ወድቀው ስታይ የተጣሉ መስሏት እንደመደንገጥ ብላ ደህና ነን፣ ምን ሆነ? አለች ሰብለ። ደህና ነን አለ በዛብህም ገና ከእንቅልፉ እንደነቃ ዓይኑን እያሻሸ። እንጃ አለች ሀብትሽ የሰብለንም የበዛብህንም ፊት ስታይ መጣላታቸው እርግጥ መሆኑን አምና። የለም ደህና ነን፣ ቅድም ጨረሰን ብቻዋን ጥያት እንዳልሄድ አንቺ እስክትመጪ ነበር የምጠብቅ። ከመጣሽ ልሂድ፣ እንግዲህ ልሂድ አለ በዛብህ እያመነታ። ሰብለ ዝም ብላ ዓይኑን ስትመለከት ቆየችና ትሄድ አለች። እሱም እንደሷ ዓይኗን ትንሽ ተመለከተና አዎ ልሂድ፣ ደህና ደሩ ብሎ ወጣ። እውነት ምን ሆናችሁ? ተጣላችሁ? አለች ሀብትሽ በዛብህ ከወጣ በኋላ። ሰብለ የማያይ ዓይኗን በሰፊው ከፍታ ዓይነ ህሊናዋ ከበዛብህ ጋር የነበሩበትን አዲስ ዓለም እየተመለከተ ሀብትሽ የምትጠይቀውን ጥያቄ አትሰማም ነበር። ተጣላችሁ? ንገረኝ እባክሽ ሰብለ አለች ሀብትሽ እንደገና ወደ እመቤቷ ቀረብ ብላ። ተጣላችሁ ወይ ነው የምልሽ። ስጠይቅሽ እንኳን ስሚ፣ ምን ሆንሽ? የለም አልተጣላንም። እንግዲያ ካልተጣላችሁ ያለ ድሯችሁ ለምን እንዲያዝም ብላችሁ ተቀምጣችሁ አገኘኋችሁ? ደግሞ ፊትሽን ምን እንዲያደርገው? አንቺ ፊትሽ እንዲህ ደም የሚመስልና ከንፈርሽ እንዲህ የሚያብጥ ስታለቅሽ ነው። ሰብለ ከንፈሮቿን ብትዳብስ እውነትም በጣም አብጠዋል። ወዲያው እንደማፈር አለችና አዎ ትንሽ አለቀስኩ፣ ብቻ ተጣልተን አይደለም አለች። ካልተጣላችሁ ለምን አለቀስሽ? እሱ እናት አባቱ እንዴት እንደሞቱ አንስቶ ሲያለቅስ ሳየው በጣም አሳዝኖኝ እኔም አለቀስኩ። ለዚህ ነው የሱን ፊት እንዲህ ሆነ። የሱም አፍ እኮ ግሩም ሆኖ አብጧል። አላየሽውም? እንባ አድርጌ አላየሁትም አለች ሰብለ የገዛ ውሸቷ ያመጣባትን ሳቅ ለመደበቅ አንገቷን ደፋ አደረገችና በዛብህና ሰብለ በከበባቸው ያዘንና የብስጭት የጭቆናና የባርነት የሽሙጥና የአሜት ዓለም ውስጥ ከዚህ ሁሉ ነፃ የሆነ ይህ ሁሉ የሌለበት ልዩ ዓለም፣ የፍቅር ዓለም፣ የደስታ ዓለም፣ የነፃነት ዓለም ፈጥረው አንድ ወር ያክል ደስ ብሏቸው ነፃ ሆነው ኖሩ። ብርቱ ፍቅር ባለበት ክፉ ነገር የለም። ብርቱ ፍቅር ካለ የሚቆጣ፣ የሚቀጣ፣ የሚስቅ፣ የሚሳለቅ፣ የሚያማ፣ የሚያሽሟጥጥ ይኖራል ብሎ መፍራት መጠርጠር እንኳ የለም። ብርቱ ፍቅር ክፉን ደህና፣ አስቸጋሪውን ቀና፣ ሩቁን ቅርብ፣ ጨለማውን ብርሃን፣ ዱሩን ሜዳ፣ አቀበቱን ደልዳላ አድርጎ ማሳየት አለበት። ያለዚያ ብርቱ ፍቅር አይባልም። አእምሮን ከመልካም በቀር ክፉ ሊደርስ ይችላል ብሎ እንዳያስብ የማይሰውር፣ ዓይንን ከመልካም በቀር ክፉ እንዳያይ የማያውር፣ ጆሮን ከመልካም በቀር ክፉ እንዳይሰማ የማያደነቁር ፍቅር ብርቱ ፍቅር አይባልም። የእነሱ ፍቅር ግን በብዙ ሰው ደርሶ የማያውቅ እጅግ ብርቱ ስለነበረ ክፉ ነገር ሊደርስ ይችል ይሆናል ብሎ ማሰብን፣ መፍራትን፣
መጠርጠርን እንኳን ካሰባቸው አጥፍቶ ከሌላ ወገን ድፍረትን፣ ነፃነትን፣ ተስፋን፣ ደስታን ሰጥቶ ተባብረው በፈጠሩት የፍቅር ዓለም ውስጥ ደስ ብሏቸው ነፃ ሆነው አንድ ወር ያክል እንዲኖሩ አደረጋቸው። የመሳፍንቱ የነገስታቱ ልጅ ፊታውራሪ መሸሻ ልጃቸው ከዚያ የእረኛ የገበሬ ልጅ ጋር መዋደዷን ቢያውቁ ምን እንደሚሉ ምን እንደሚሆኑ ለአንድ አፍታ እንኳ ትዝ ቢላቸው ኖሮ መዋደዳቸውን አገር ቢያውቅ መሳቂያ፣ መሳለቂያ፣ መተረቻ፣ መዘባበቻ የሚሆኑ መሆናቸውን ለአንድ አፍታ እንኳ ትውስ ቢላቸው ኖሮ እረኛው በየሜዳው በየድሩ፣ ቆንጆው በየሰርጉ በየዓመት ባሉ መስፈኛ የሚያደርጋቸው መሆኑ ለአንድ አፍታ እንኳ ትዝ ቢላቸው ኖሮ መዋደዳቸው ቢታወቅ ሽሙጡ፣ አሜቱ፣ እፍረቱ፣ ውርደቱ እንደ በሽተኛ ውሻ መሸሻ መሸሸጋ የሚያሳጣቸው መሆኑ ትንሽ እንኳ ቢታሰባቸው ኖሮ ከዚህ ሁሉ ይልቅ ድንገት አንድ ቀን የሚለያይ ነገር የደረሰባቸው እንደሆነ ይህ ገነታዊ ደስታ ወደ መሪር ሲኦላዊ ሐዘን እንዲለወጥ የሚችል ለመሆኑ ትንሽ ጥርጣሬ እንኳ ባሳባቸው ቢኖር ኖሮ ደስታቸው ያን ያክል ፍጹም ባልሆነ ነበር። ነገር ግን ሸንጋዩ አታላዩ ፍቅር፣ ወዳጆቹን ደላዩ በዳዩ ፍቅር ይህን ሁሉ አዙረው እንዳያዩ እንዳያስቡ አድርጎ በባርነት ዓለም ውስጥ የነፃነት አምባ ፈጥሮ የክፉ ልማድ እስረኛ በሆነ ሕዝብ መካከል እነሱን ነፃ አድርጎ አንድ ወር ያክል እንደ ሰከሩ ሁሉ የሚኖሩበትን ክፉ ዓለም ረስተው እንዲኖሩ አደረጋቸው። አንድ ቀን ጠዋት ወይዘሮ ጥሩ አይነትና ሰብለ ወንጌል ቁርስ አድርገው ቡና ሲጠጡ ጉዱ ካሳ መጣ። ምን ነው እንደሚጠሩት ሰው በልተን ከጨረስን በኋላ መጣ ካሳዬ? አሉ ወይዘሮ ጥሩ። የጠሉት ቀላዋጭ ከመብል በፊትም ቢደርስ በልተን ከጨረስን መጣ ይባላል የሚሉትን ተረት መድገም ሲሆን አለ ጉዱ ካሳ እየሳቀ። ጥልጣሌ አውርድህና አንተን ጠልተን ነው ሳንበላ በልተን ከጨረስን በኋላ መጣ የምንል? እንዲሁ ይሄ ጠማማው ሐሳብህ ሰው የተናገረውን ቅን ነገር አጣሙ ማመልከት ይወዳል። በያንቺ ሁለቴ አመቴ ወይ ማነሽ አንቺ አይዮ የሚበላው አምጪለት አሉ ወይዘሮ ጥሩ እንደ ልማዳቸው አጠገባቸው ያሉትንም የሌሉትንም የሞቱትን አገልጋዮቻቸውን ስም ሳይቀር በተራ ጠርተው። የለም ስቀልድ ነው፣ ቁርስ አድርጌያለሁ፣ ቡና ብቻ ስጡኝ። ከዚያ ጉዱ ካሳ የመጣለትን ቡና ጠጥቶ ሲጨርስ እሱና ሰብለ ተያይዘው ወደምትማርበት ወደ እልፍኟ ሄዱ። ትምህርትሽ ምን ደረሰ? አለ ጉዱ ካሳ ሰብለ እልፍኝ ገብተው እንደተቀመጡ። ቅዳሴ ማርያም ማለት ዝብ ላይ ነኝ። ጽፈት ነበር ያስቸገረኝ፣ እሱም ቢሆን አሁን አለች ሰብለ ጽፈት ደህና አድርጌ ያውቃለሁ ለማለት አፏ ፈርቶ እያመነታች። የበዛብህ ጥሩ አስተማሪነትም ይሁን ወይም ያንቺ ቀለም ተቀባይነት ብዙ ጊዜ የሚያስፈልገውን ትምህርት አንቺ ቶሎ ጨረስሽ፣ ምስጋና ይገባቸዋል። ቶሎ ጨረስኩ እንዴ? እማማ የምትለው ሌላ ነው። እሷ ምን ታውቃለች? በትንሹ 1 ዓመት የሚያስፈልገውን ትምህርት ነው በስንት ወር ነው የጨረስሽው? 6 ወይም 7 ወር ቢሆን ነው። ሲያስተምር እንጃ እንዴት ልበልህ፣ እንዲሁ ግልጽ አድርጎ ራስ አድርጎ ስለሚያሳይ መቀበሉ አያስቸግርም አለች ሰብለ በዛብህን በምንም የምታመሰግንበት ምክንያት በማግኘቷ ለልቧ የተሰማው ደስታ በጥሩ ፊቷ ወለል ብሎ እየታየ። አይ ሲያስተምር ብታየው አያካሳ ግሩም እኮ ነው፣ እንዲሁ ግሩም ነው አለች ፊቷ በደስታ እንደበራ አይኖቿን ቦዘዝ አድርጋ ጣራው ላይ ተክላ። አይነ ህሊኗ በዛብህ እጇን ይዞ ሲያስተምራት ነበር የሚያየው። ረስተሽ ነው እንጂ ብዙ ጊዜ እኮ እዚህ እየተቀመጥኩ ሲያስተምርሽ አይቻለሁ አለ የፍቅር ምርኮኛ መሆኗን ሲያይ ሁኔታዋ አሳዘነውና ያዘን ፈገግታ ፈገግ ብሎ ለካስ ብዙ ጊዜ አይተሃል። ስለዚህ ታዲያስ ጥሩ አይደለም? ሲያስተምር ጥሩ አይደለም? በጣም ጥሩ ነው።
አለ ያዘን ፈገግታ ፈገግ እንዳለ አንገቱን ትንሽ እንደመድፋት ብሎ። ከዚያ እሷ በዛብህም እሱ የእሷን ሁኔታ እያሰቡ ትንሽ ዝም ብለው ቆዩ። ሰብለ ድሮ እኮ ከኔ የምትሰውሪው ሚስጥር አልነበረሽም። አሁን ግን እንጃ የተለወጥሽ መሰለኝ። ምስጢር ተለወጥሽ? ምን ተለወጥኩ? የምን ምስጢር? አለች። ምስጢር የሚባለውን ቃል ስትሰማ ከአንድ በቀር ሌላ ምስጢር ስለሌላት የእሱን መገለጥ ጠርጥራ ፊቷ ከቀይ ወደ ቢጫ ከቢጫ እንደገና ወደ ቀይ በቅጥበት ተለዋውጦ አይኗ እንደታነቀች ሁሉ ካፎቱ በጥፍ ወጥቶ መደንገጥ አያስፈልግም። ብቻ አንዳንድ ነገር ሲገጥምሽ እንደ ድሮሽ ብታማክረኝ የምትፈልጊው ነገር እንዲፈጸምልሽ መንገድ እመራሻለሁ፣ እረዳሻለሁ። ያለሽኝ አንቺ ያለውሽ እኔ አለ ጉዱ ካሳ። የሚወዳት ሰብለ በፍቅር ታውራ ልታየው የማትችለውን አደጋ ስላየ የተሰማውን የልብ ሐዘን በውሸት ፈገግታ ለመሸፈን እየተጣጣረ አይዞሽ አትፍሪ፣ የሆነ ሆኗልና ተመካክረን የሚበጅ መንገድ እንፈልጋለን። የሆነውን ሁሉ ንገሪኝ አለ ደግመና። ምኑን ልንገርህ አለች አንገቷን እንደደፋች። ከበዛብህ ብሎ ሊጠይቅ ያሰበውን ሳይጨርስ ነገር ግን የበዛብህንና የሷን ምስጢር ያወቀ ለመሆኑ የሚበቃ ያክል እንደተናገረ እንዴት አደራችሁ አለ በዛብህ። እንዴት አደርክ በዙ? ለካ እንዴ እያረፈርክ እየመጣ ነው ትምህርቱ አልገፋ ያለ አለ ጉዱ ካሳ። ፊቱ ከመቅጥበት ተሸፍኖበት ከነበረው ያዘን መጎናጠፊያ ተገልጦ። ሰብለ ትምህርት አልገፋ አለኝ ብላ ነገረችው እንዴ አለ በዛብህ። አፉ ለጉዱ ካሳ ሲናገር አይኖቹ በጎን የሰብለን አይኖች እየፈለጉ አይኖቻቸው ያን ያፍታ ተገናኙና የሰብለ አይኖች እንደገና ተመልሰው መሬት ያዩ ጀመር። በዛብህ የሰብለን ሁኔታ ሲያይ አንድ እንግዳ ነገር እንደደረሰ ተጠራጥሮ ለጊዜው ግራ ገባው። በኋላ እንደምን ብሎ ሐሳቡን አጠረቃቀመና የለም በእውነቱ ትምህርታችንስ እንዲያውም መጀመሪያ ካሰብነው በላይ ነው የተቃናለን አለ። እኔም ስቀልድ ነው እንጂ የአንድ ዓመት ትምህርት ነው በጥቂት ወራት የጨረስሽ እያልኩ እሷንም አንተንም እያመሰገንኩ በዚህ ስንነጋገር ነበር ከመምጣት በፊት። እሷ ናት ልትመሰገን የሚገባት፣ እኔ አይደለሁም። እሷ የምትማረውን ትምህርት የማስተምራቸው ተማሪዎች ለእሷ የወሰደባትን እጥፍ ጊዜ ወስዶባቸው ገና አላጋመሱ። ሰብለ ግን ሁሉንም ጨርሳ ቅዳሴ ማርያም መለዘብ ላይ ናት። እሱንም ከተጋን ከጥቂት ቀን ውስጥ እንጨርሳለን። ጽፈትም አሁን የአንድ ማለፊያ ጸሐፊ ያክል ታውቃለች። እስቲ ካለዘብሽው ውዳሴ ማርያም ወይም ቅዳሴ ማርያም ያይላቸው አለ ትንሽ ፈገግ ብሎ ወደ እሷ ዘወር አለና። ሰብለ አይኗን መሬት ተክላ ዝም አለች። በዛብህና ጉዱ ካሳ ስለ ትምህርት ሲነጋገሩ እሷ የተሰወረ ምስጢሯ መገለጹና እሱን ተከትሎ ሊደርስ የሚችለው አደጋ ሁሉ ድንገት ለመጀመሪያ ጊዜ አንድ ላይ ተሰልፎ ከቧት በሚያስጨንቅ በሚያሰቅቅ ቅዠት ውስጥ ስለነበረች የሚሉትን አትሰማም ነበር።